16 ዓመቴ ነው ያገባሁት ማለት ነው። እና ብዙ ጊዜ ብዙ አመት ታገልኩ እንደ ልጅነቴ ሳይሆን በቃ እሱም ልጅ ነው እኔም ልጅ ነኝ። አንደኛ ነገር ልጅ ስትሆን ህይወት ውስጥ የሚያልፈው ነገር ጫና እንትን አይልብህም። እንደዛ እያልኩ በቃ በመጨረሻ ላይ ትቼ ወደ አገሬ ተመለስኩ ማለት ነው። ያን ሁሉ ታግዬ አገርም ይዤ ወደ ኢትዮጵያ ትንሽ ያው ከተቀየረ ወደ ቤተሰቦቹ እሱ ከትግራይ ነኝ እኔ ጅማ ነኝ ማለት ነው። ትንሽ እንደሱን አይቶ ምናምን ከተቀየረ በቃ የባሰ የበለጠ አሰቃየኝ ማለት ነው። ትቼ ደግሞ ወደ ሱዳን ሀገር ተመለስኩ ከሱ ጋር ማለት ነው። ያው ልጆችን ብቻዬን እንዳላሳድግ አለ አይደለ አንተ ከሌላ ቦታ ወልደ ቤተሰብ ራቅ የሆነ ሲሆን ትንሽ ይከብዳል ማለት ነው። ማለት ሲጀመር መጀመሪያውኑ ቤተሰቦቼ ደስ አላላቸውም። እኔ በፍላጎቴ ነው ያገባሁት ማለት ነው። እኔ እሱን ፈልጌ ነው ብዬ ነው በግድ በቃ ማለት ነው እንትን ያልኩት ማለት ነው። እና ልጆቼን ይዤ ደግሞ እንደዚህ ተቸግሬ ምናምን እንዳልሄድባቸው እዛ ላይ ደግሞ ልጆቼ በጣም በቃ እሱን እንትን ያደርጉታሉ ማለት ነው። እና እንደዛ ብዬ ከሱ ጋር እየተሰቃየው መጨረሻ ላይ አሌክስ በቃ አለ አይደል ሴቶች ብዙ ትዕግስት ሲኖራቸው ሲጠሉም እንደዛ ነው ማለት ነው። የመጨረሻ አመቴን የመጨረሻ በቃ እሱም ማየት ራሱ አስጠላኝ። ለምን እንደሆነ ታውቃለህ? አንዴ ሁለቴ ሶስቴም እንደዚህ በቃ ስራም ብዙ ምንትን አይልም። ሰርቶም ደግሞ በቃ መደብደብ ምን ማለት ብዙ ጊዜ ማለት ነው። እዛ ላይ ደግሞ ታሞ መጥቶም በቃ ብዙ ስቃይ ያየው ልጆቹን ይዤ በስደት ላይ ሱዳን ነበርኩ እኔ ማለት ነው። አንዴ መጨረሻ እኔ እንትን ያደረገኝ ምን እንደሆነ ታውቃለህ? ታመምኩ እኔ ስኳር በሽታ ማለት ነው። በዚህ በቃ ብዙ ጊዜ እንትን ሲመጣ ያ ሁሉ ነገር ረስቼው በሽታው ደግሞ በቃ የመጨረሻ እሱን አስጠላኝ ማለት ነው። እኔ ታመምኩ እንደዚህ ወደ ሕክምና ስወስድ እንደዚህ ስኳር ነው ምናምን አሉኝ። ከዛም በቃ የመጨረሻ መቋቋም አቃተኝ። እሱ ሲናገረኝ የባሰ እንትን ይለኛል ያመኛል። በቃ ወይ እሱ ልገለው ወይ እሱ ሊገለኝ በቃ እንደዚህ አይነት ደረጃ ደረስን ማለት ነው። ከዛም በቃ እኔ ወደ ሊቢያ ሄዳለሁ አለ። ወደ ሊቢያ ትሄዳለህ? እኔ ጥሩ ቤተሰብ የለኝም። አሁንም እሱን ጠልቼ አይደለም እግሩ ላይ ወድቄ አሌክስ፣ በእውነት ነው የምልህ እግሩ ላይ ወድቄ አልቅሼ ለምኜዋለሁ። አትሂድ በቃ እኔ ወደ ከተማ የሆነ ስራ እኔም ሰራለሁ፣ ልጆቻችን እናሳድግ፣ እኔ ጎበዝ ነኝ፣ አንተም ደግሞ ያገኘውን ክራያችን እየከፈልን እንኖራለን ብዬ ስለምነው እምቢ አለ። በቃ እኔ ካልሄድኩ አለ። ትሄዳለህ? በቃ አንተ የምትሄድ ከሆነ እኔ አገሬ ያስገባኝ፣ እኔ አገሬ ሄዳለሁ። ከዛ አገር ሄዳለሁ ሲለኝ እሺ ብሎ በቃ እኔም ሂጄ ሰርቼ አንቺም እንትን ሲል በቃ ምንም ነገር ሊያዝ አልቻለም። ከሱዳን ሀገር ለመመለስ የግድ አንተ ገንዘብ ሊኖር ይገባል። በቃ የመጨረሻ የዛኔ በቃ ለሁለት ዓመት ስቃይን አበላኝ ማለት ነው። ከዛ እኔ የሰው ቤት ስራ መስራት አልቻልኩም። ታሞ መጣ እንጂ በመሀል ታሞ መጣ። ያው መግባቱ ራሱ እንደዛ እያለ ቲቪ ታሞ መጣ ማለት ነው። ከበራ ታሞ ሲመጣ ምን እንደማረግ ጨነቀኝ ማለት ነው። የቤት ኪራይ ሰው ቤት ሰርቼ የቤት ኪራይ እየከፈልኩ ልጆቹን እያያዝኩ እሱን ማሳከም አልችልም። እሱ በፊት ሰርቶ የሚያስቀምጥ ገንዘብ የለም። ያው ይጠጣል በጊዜው ምን ይላል። ያው ከወለደ በኋላ ትንሽ እየቀነሰ ሲመጣ እኔም ደስ እያለኝ በቃ ሊተው ነው ምናምን እያልኩ ማለት ነው። ከዛ በመጨረሻ ላይ ታሞ ሲመጣ እኔ በቃ የሻይ ስራ የውጭ ስራ ልስራ እሺ ብሎ ተስማማን ማለት ነው። በዚህ ስንስማማ እሱ ልጆቹን ይዞ በቃ ልጆቹን እየሄድኩ ማለት ነው እየሄድኩ እሰራለሁ። ለምን ሐኪሞቹ እንዳታስጠጊ እነሱም እንዳይታመሙ ምናምን ስላሉኝ ማለት ነው። ልጆቹን እየሰራው ምን እያልኩ 2 ወር ምናምን ሲሆነው ትንሽ ያው ሳሉ ሲተው ምናምን በቃ እሱ ጋር እየተውኩ መሄድ ጀመርኩ ማለት ነው። እስከ 6 ወር ስራ እንዳይሰራ ተብሏል። እሱ እስከ 6 ወር መድኃኒት ካልወሰደ መስራት አይችልም፣ መኖር እንትን አይልም። እና እንደዛ ያል በቃ አንተ ልጆቹን ይዘህ ቁጭ በልና እኔ እየሰራው እስከሚሻ ልኮልኝ ወደ ሀገር የገባው ምንም ነገር የሌለኝ ትራንስፖርት ብቻ ይዤ ማለት ነው። ከዛን 1 ዓመት እንደዚህ ሆኖ ትንሽ እንትን ካለው በኋላ ልክኛ አገር ቤት እንደገባን ወደ ሊቢያ ገባ። እኔ ደግሞ ከቤትም ለምኜዋለሁ። እኔ ጥሩ ቤተሰብ የለኝም፣ አንድ ቤት የለኝም። ሽጬ አንተም ማውጣት የሊቢያ ነገር ተው። አንተ ቤተሰቦች መሀል ስላላደግ ስለ ወንድምነት ራሱ የሚያውቁት ጉዳይ የላቸውም።
አሜሪካን አሉ ወንድሞቼ ብለ እንደ እግርን እንዳታነሳ ብዬ ለምኜዋለሁ። ከዛ ሊቢያ ገባ። እኔ 1 ዓመት አስብ እንግዲህ ኢትዮጵያ ላይ ምንም ነገር የሌለኝ ልጆች ይዤ ቤተሰቦቼ ደሃ ናቸው፣ ምንም ነገር የላቸውም። እነሱ ጋር እጄ በጣም ያው ራሴም ታታሪ ስለሆንኩ የሰውን ነገር ሳልሰማ ሰው ከውጭ ሀገር መጣ ከእንደዚህ ነገር መጣ እንደዚህ አይነት ነገር ስራ ትሰራለች እያለኝ የሰው ልብስ እያጠብኩ ምን እያልኩ ገብቼ ቡና ምናምን እየሸቀጡ ምናምን ልጆቼን ማስተማር ጀመርኩ። እኔ አሁን የ12 ዓመት ልጅ አለኝ ማለት ነው። ሴት ወንዱ 8 ዓመቱ ነው። በእውነት አሌክስ እንዴት አድርጌ እንዳሳደግኳቸው ስንት ጊዜ ጥለሽ ሂጂ ይለኛል ሰው ማለት ነው። እኔ ግን በጣም ብዙ ችግር ስላየው ብዙ በወገቤ አዝርጌ ነው እኔ ሱዳን ሀገር ሰርቼ ያሳደግኳቸው ማለት ነው። ብዙ ጊዜ በሰው ቤት ነው። ብዙ ጊዜ ከሱ ስጣላ ራሱ ልጆቼን ይዤ ወደ ስራ ቦታ ነው የምገባ ማለት ነው። ከዛን እንደዛ እያልኩ ሂጄ ወደ ሀገሬ ገብቼ 1 ዓመት እንደዚህ ቁጭ እንዳልኩ ፓስፖርት አውጥቼ ነበር ማለት ነው። ፓስፖርቴን አውጥቼ ወደ ሳውዲ አረቢያ ሄድኩ ማለት ነው። እሱ በራ ውስጥ ነው ያለ ታስሮ ማለት ነው። ከዛን አሁን በቃ አሌክስ በቃ ስለጠላው እኔ ብዙ በሽታም ብዙ እስር ቤትም ራሱ ጠጥቶ ሰክሮ ሄዶ ታስሮ እኔ ጾሜን እያደርኩ ራሱ እኔ ተበድሬ አውጥቼ ያለው ማለት ነው። ግን በቃ ምን እንዳስጨነቀኝ አላውቅም። በቃ ጨከንኩበት፣ አስጠላኝ። የፈለገ ለምን ድብን አይልም በቃ እና በቃ ብዙ ጊዜ እዛ ሲሰቃይ ምንም ነገር አልመሰለኝም ማለት ነው። እና እንደዛ ያለ እሱ ቲቪ በሽተኛ ነበረ። እዛ በረሃ ላይ ሄዶ ያ ቲቪ ተነስቶበት ወንድምየውን እኔ በሚዲያ ላይ ወጥቼ ሳለምን አውጣው ከዛ በቃ እንደምንም ብለ አውጣልኝ ምናምን ብዬ ለመንኩት። በቃ ስንት ጊዜ ማለት ነው። እንደዛ ያለ 1 ዓመት ከ4 ወር አፈር ደቼ ከበላ በኋላ አውጡት ከዛ ማለት ነው። አንዴ ስልክ እየረበሸኝ ነው። አንዴ እሺ ችግር ከዛ እዚህ አወጣው። ከወጣ በኋላ ታመመ፣ ከበራ ውስጥ ማለት ነው ታመመ። እዛ ሞተ ማለት ነው። ያለ እንትን ሆኖ ያው እኔም በመሳሪፍ እያልኩ ምንም እያልኩ እዛ እያገዝኩትም ሞተ ማለት ነው። ከዛ እና አስብ እንግዲህ እኔ ስንት ጊዜ ማለት ነው በቃ አሁን ደግሞ ጸጸት የሆነ ነገር ያደረግኩት እዛ ላይ በቃ እኔ አግዢ ምናምን እያለም እንትን ጊዜ ብዙ ጊዜ እንትን ብያዋለሁ። በቃ እንዳታጨናንቀኝ እኔ ልጆቼ ለራሴ በብድር ነው የመጣሁት እና እሱን ራሱ መክፈል አቅቶኛል። እዛ ላይ እኔ በሽተኛ ነኝ፣ ሕክምና እየተመላለስኩ ነው የምሰራ። አሁን እኔ በዱባይ ነው ያለሁት፣ በስኳር ታማሚ ሆኜ ነው የምሰራ ማለት ነው። እና በዛም ሳጥበሳጫለሁ በቃ እሱ እንደዚህ ሲለኝ፣ አሁን ደግሞ በቃ ውስጤ ሰላም ሊያገኝልኝ አልቻለም ማለት ነው። እስቲ ትንሽ ምክር ስጠኝ። በጣም በቃ አለ አይደለ ጸጸት ይሰማኛል። የሆነ ነገር አድርጌው እንትን ያደረኩት በቃ ባልተለየሁት ምን አላቅም። በቃ ህይወቴ ማብራት አልቻልኩም። የመጨረሻ በቃ ሁሌ እንትን እያለኝ ነው የሚያሰቃየኝ ማለት ነው። እና በጣም በቃ አለ አይደለ እስቲ የሆነ ነገር በለኝ በቃ እኔ ህይወቴን እንዲቀጥል ማለት ነው። እኔ ልጆች አለኝ። አሁን ማንም የሚረዳኝ ሰው የለም ማለት ነው። ወላ እሱ ቤተሰብ ሆነ አንድ ቀን እሱ ከሞተ በኋላ የት አለ ብሎ ጠይቆ አያውቁም። የእኔ ቤተሰብ ደግሞ ምንም ያው እናቴ ናት። ወንድሞቼ ለራሳቸው እንትን የሚሉት ሰዎች አይደሉም። ግን እኔ እንደው በሰው ቤት ነው አስቀምጫቸው የመጣሁት ማለት ነው። የአጎቴ ቤት ልጆች ነው። እናቴ ትንሽ ደካማ ናት፣ አቅም የላትም። መውጣት ስላለብኝ ነው የመጣሁት። ሳውዲ አረቢያ ሄጄ 2 ዓመት ሰርቼ በቃ በለቅሶ በምን እሱ ከሞተ በኋላ መስራት ሲያቅተኝ ትንሽ ወደ ልጆቼ ሄጄ አልቅሼ ለነሱ አላስረዳዋቸውም። እንዴት አድርጌ ላስረዳ? ካስረዳዋቸው እኔ መውጥቼ የሚቀር ነው የሚመስላቸው ማለት ነው። ትንሽ በቃ ልጄ ደግሞ የ11 ዓመት ልጅ ላይ እንደዚህ አይነት ነገር አባትሽ ሞት ምናምን ስትል ትንሽ ከትምህርቷ ትጎዳለች የሚባል ነገር አስባለሁ። እና እሱ ይገለኛል። አንደኛ ነገር አሁን አባት ሞቶ አንተ ሳታስረዳ ልጅ አመት እንትን እያለ ሲሄድ ምን ታደርጋለህ? እዛ ላይ ደግሞ ምን ቢያጋጥመኝ ጥሩ ነው አሌክስ? ከሳውዲ አረቢያ ወደ ሀገር ገብቼ ወደዚህ ስመጣ ደግሞ መጥፎ ስራ አጋጥመኝ ማለት ነው። መጥፎ በቃ የመጨረሻ ሴትዮዋ እያሰቃየችኝ። ከዛ ደግሞ ጠፍቼ አሁን ውጭ ነው ያለሁት፣ ምሰራ ያለሁት ዱባይ ላይ ማለት ነው። እና የሆነ ነገር በቃ አለ ውስጤ ይረበሻል። እኔ አሁን ገብቼ ለነሱ ለማስረዳትም ትንሽ አመት ይወስድብኛል ማለት ነው። እኔ ውጭ ስለምሰራ አልችልም። አሁን የእሱ ነገር ደግሞ በቃ ባሌ በእርግጥ የሆነ ህይወቱ ደስ የሚል ነገር የሆነ እንደ ወንድ ልጅ አሁን እንደዚህ ያደረገብኝ ላይ መዋገጥ ምናምን የሚባል ነገር የለውም ማለት ነው። ግን በቃ ጸባዩ በጣም አስቸጋሪ ነው። በዚህ በተነሳ እኔ ደግሞ በእውነት አሌክስ በጣም የዋሰው ነኝ። በጣም በቃ አለ አይደለ የመጨረሻ አሁን እኔ ወደ ሌላ ሰው ነው የተቀየርኩት እንደው ማለት ነው ማለት ይቻላል።
እንጂ በጣም ብዙ አመት እኔ እሱ ፍቅር ስላለብኝ ብዙ ጊዜ ነው የታገልኩት ማለት ነው። ብዙ አመት በእውነት 13 አመት በስቃይ ትዳር መምራት ማለት በጣም ከባድ ነው። በጣም ማለት ነው። አሁን ግን በቃ ውስጤ ተረበሸ። ምን እንደው እንኳ አላውቅም። ስራ መስራትም አላቃተኝም። ዛሬ ሆና 3 አመት ረመዳ የሚመጣ 3 አመቱ ነው እሱ ከሞተ። ግን በቃ አለ አይደል የራሴን ህይወት እንትን አላልኩም። ውስጤ እኔ ታማሚ ነኝ፣ በሽታው እንደሆነ አላውቅም። እኔ ምን አድርጌ ነው በቃ እንደዚህ ብዬ እንደምንም ብዬ የሆነ ነገር ባደርግ ኖሮ እንደዚህ አይሆንም ነበር። በቃ አለ አይደል ውስጤ በቃ በጣም ሰላም የለውም። ሁሌ ማልቀስ ነው በቃ እና ስለዚህ እስቲ የሆነ ነገር በቃ በኮመንትም እንትን በሉኝ። አንተ ምስቲ ምከረኝ የሆነ ነገር ማለት ነው። የሆነ ነገር በላይ እኔ ህይወቴን ችዬ በቃ ልጆችን እንዳሳድግ ማለት ነው። እሺ አይዞሽ እስቲ ሚዩት አድርጊና አዳምጪኝ። እሺ ተረጋጊ። አሁን ኮመንት ስር ብዙዎቻችሁ ሰው የውስጡን ነገር ተናግሮ መውጣት አለበት። ሙቱ ቃሽ አሌክስ አያዳምጥም እኮ አንድ ነገር ምን እንደሆነ ታውቃለህ? አሌክስ እኔ አንድ ቀን ይኸውን እዚህ መጥቼ ለአንተ የተናገርኩት እኔ የሚረዳኝ ሰው የለም አለ አይደል? እኔ የሚያዳምጠኝና የሆነ ነገር የሚሰጠኝ ሰው የለም ማለት ነው። በእርግጥ ሰው ሁሉ በቃ አንተን ሊወቅስ እንደዛ ነው እንጂ አዳምጦክ ራሱ በቃ እንደዚህ አርጊ፣ እንደዚህ አይነት ህይወት ኑሪ፣ በእንደዚህ አይነት እንትን በይ የሚለኝ ሰው ራሱ የለም። የሚለኝ ወንድምም የለኝም። በቃ እሱ ነው አንድ እንትን የሚለኝ ማለት ነው። አይዞሽ በመሰረቱ ያው እኛ አበሾች በጣም የምናዝናናው ሙት አይወቀስም ብለን ነው የምናስበው። ትንሽ ያዝናናል። የሞት እኮ በቃ ምንም ብትወቅሰው ባትወቅሰው እኮ ምንም ፋይዳ የለውም። የቆመስ ይወቀሳል። ከሞተው ይልቅ እኮ ለቆመው ነው ማዘን ማለት። ብዙዎቻችን የምናዝነው ለሞተው ነው አይደል እንዴ? የሞተ እኮ በቃ ሞተ ነው። ምንም ወቀስከው አልወቀስከው፣ አማኸው አላማኸው ምንም የሚፈጠር ታሪክ የለም። ብታማውም የምታመጣው ለውጥ የለም፣ ባታማውም ብትወቅሰውም ባትወቅሰው። የቆመ እኮ ነው የሚያሳዝነው። ከሞቱ ሰዎች ይልቅ በህይወት ያለ ነው እንደምናሳዝን ታውቃላችሁ። የሞቱ ሰዎች እኮ ኦልሬዲ መጽሐፋቸውን ጨርሰው ወደ ሌላኛው ዓለም ሄደዋል። በህይወት ያለ እኮ ነው መከራው የሚበዛው። በህይወት ያለ እኮ ነው ፈተናው የሚበዛው። በህይወት ያለን እኮ ነን ገና ከፊት ለፊት ብዙ ነገር የሚጠብቀን፣ ብዙ ሳቅ፣ ብዙ ለቅሶ፣ ብዙ መውደቅ፣ ብዙ መነሳት። ለእኛ ነው እንጂ ማዘን ለእኛ ነው እንጂ እኛን ነው እንጂ አለመውቀስ። በህይወት ያለውን ነው እንጂ አለመውቀስ። በህይወት ያለውን ነው እንጂ አለማማት ማለት ትንሽ ስለሚያዝናናኝ ነው። በቃ ማለት የሞተን ሰው ምንም ብታረገው ለውጥ ያመጣል። በህይወት ያለን ሰው ነው መንከባከብ፣ አለመውቀስ፣ አለማማት፣ አለመተቸት። እኔ የምነግርሽ ነገር የእሱ መሞት ከአንቺ ጋር አይገናኝም። ማለት አንቺ አልገደልሽውም። እሱ በበረሃ ሄደ። በዛ በበረሃ በሊቢያ በረሃ የሄዱ ብዙ ሰዎች ህይወታቸውን አጥተዋል። በተመሳሳይ መንገድ ያሳዝናል። ሰው በዛ መንገድ ህይወቱን ባያጣ ግን አንቺ ልትቆጣጠሪው አትችይም። ይሄን አንቺ ና ብለሽ ልትጎትችው አትችይም። አንቺ ህይወቱን ልታተርፊው አትችይም። ማድረግ ያለብሽን ሁሉ አድርገሻል። ያ ነገር ተፈጠረ። ስለዚህ ሞቷል አይደል? ነፍሱን ይማር ብለሽ ቂም ከውስጥሽ አውጥተሽ ጥላቻ ያደረገብሽ የበደለሽን፣ ያስለቀሰሽን፣ የጎዳሽን ሁሉ እርግፍ አድርገሽ ትተሽ ምህረት አድርገሽ፣ ምክንያቱም አሁን በአንቺ እጅ አይደለም ያለው፣ እሱ ያለው ነፍሱ በፈጣሪ እጅ ነው። ገብቶሻል? ስለዚህ በፈጣሪ እጅ ያለ ነፍስ ስለሆነ አንቺ ትኩረትሽን ከሱ ላይ አንሺ። አሁን የምትፈጥሪው ምንም ልዩነት የለም። በመጨነቅሽ አንቺ ነሽ የምታሳዝኘው። አንቺ ነሽ በህይወት እያለሽ ሆነሽ ራስሽ መንከባከብ ያለብሽ። እሱማ ተገላገለው ይሄንን ዓለም። ሞት እኮ ረፍት ነው። አሟሟቴን አሳምርልኝ እንጂ እንደ ሞት ነፃነት ያለው ነገር አለ? ሞት ትፈራላችሁ? በዚህ ምድር እኔ እንጃ፣ እኔ እያረጀው ስለሆነ ነው መሰለኝ። እኔ ሞትን ሌሊት ተኝቼ የማየውን ህልም አስፈሪን ያህል እንኳን አልፈራውም። አሟሟቴ እንደፈራ እችላለሁ። ገብቷችኋል? አሟሟቴን አሳምርልኝ ይባላል እኮ አይደል? ዘግናኝ አሟሟት ምናምን እንዳንሞት ምናምን እናስብ እንጂ መሞት እኮ ረፍት ነው ጋይስ። መኖር ነው መከራ እኮ መኖር ነው። ብዙ ነገር የምትገፋው እዚህ ምድር ላይ ብዙ መከራ፣ ብዙ ማጣት፣ ብዙ ማልቀስ፣ ብዙ መገፋት የሚደርስብ። ከሞትክማ ኦልሬዲ አረፍክ እኮ።
ስለ ቀጣዩ ህይወት አታውቅም። እሱን ፈጣሪ ነው የሚያውቀው። ሰው እሱ ረፍት አድርጓል። ይህን እናት አንቺ ለራስሽ አስቤ፣ ለልጆችሽ አስቤ። ስኳር ታማሚ ነኝ አልሽ። ስኳር ህመም ስትረስ አይፈልግም። ገብቶሻል? ጭንቀት በጣም መጥፎ ነው። ስኳርሽ ከፍ ይላል። በጣም የምትመገቢውን ጥንቃቄ አድርገሽ ጤናሽን ጠብቀሽ ሁሌ ከስትረስ ከጭንቀት ነፃ የሆነ ኢንቫይሮንመንት ለመፍጠር መሞከር። ለልጆችሽ ታስፈልጊያቸዋለሽ። አሁን ኃላፊነቱ የአንቺ ብቻ አይደለም የልጆችሽም። አንቺ ራስሽን በዚህ መንገድ በጎዳሽ ቁጥር፣ በተጸጸትሽ ቁጥር፣ ራስሽን እንቅልፍ ባጣሽ ቁጥር፣ ራስሽን ባልተንከባከብሽ ቁጥር ነገ ልጆችሽ አንቺን ሊያጡ ይችላሉ። ያለ አንቺ ረፍት ሊሆን ይችላል። ለልጆችሽ ግን ሌላ መከራ ነው አስታቅፈሻቸው ብትይዙ። ያለ አንቺ ምናልባት እዚህ ይሄ ምድር ሲኦል ሊሆንባቸው ይችላል። ስለዚህ ለልጆችሽ ስትይ ራስሽን ጠብቂ። የባለቤትሽን ሞት ልትቀይሪው አትችይም፣ ልትመልሺው አትችይም፣ ልትጋፈጪው አትችይም። ይሄ እሱ የፈጣሪ ስራ ነው። ጸጸት ውስጥ መግባት አይጠበቅብሽም። የአንቺ ጥፋት አይደለም። ማድረግ ያለብሽን ሁሉ አደርግሻል። እንኳን አንቺ ቤተሰብ እኮ ልጁ እንዲተሰዱ ምናምን ማድረግ ከአቅም በላይ እኮ ሊሆን ይችላል፣ ላይችል ይችላል። ኃላፊነቱ የሱ ነበር። ህይወቱ ኃላፊነቱ ነበር የሱ የራሱ። በቸልተኝነት አጠፋ አይደል ያ ነገር። በቃ ተይ፣ ይቅር በይ፣ አውልቂ። አልቀሽ አስቀምጠሽ ከልጆችሽ ጋር አዲስ መንገድ ጀምሪ። አዲስ ህይወት፣ አዲስ ምዕራፍ። ጸሎት አድርጊ በምታምኚው እምነት። በተቻለሽ አቅም ጭንቀት፣ ሐዘን፣ ጸጸት ከውስጥሽ አስወግጂ። ምክንያቱም ስኳር አለብኝ ስላልሽ ያ ያለብሽ ህመም በራሱ የእነዚህ ነገሮች አይፈልግም። ስለዚህ ለልጆችሽ ኑሪ፣ አይዞሽ፣ ስራ እየሰራሽ ልጆች። ከዛ ስደት ላይ ደግሞ አትቆይ። የሆነ ነገር ሰርተሽ ሄደሽ ከልጆችሽ ጋር ጣፋጭ ጊዜ፣ ጣፋጭ ሁኔታዎችን አሳልፊ። ምክንያቱም ነገ አታውቂውም። ሁላችንም ሟቾች ነው። አንቺ ልጅ ስላለሽ አሁን እኛ ልጅ የሌለን ሰዎች ምንም ላይገርመን ይችላል። ገብቶሻል? በቃ እንጣጥ እንጣጥ ትላለ ምናምን ዊጥ ዊጥ ብትወድቅም ራስነ ብትነሳ ምናምን። ልጆች ያላችሁ ሰዎች ግን እዚህ ምድር ላይ ራሳችሁን እንዳትጥጉ፣ ራሳችሁ እንዳታሳንሱ ምክንያት አላችሁ የምትኖሩለት። ስለዚህ ለልጆች ስትይ ለራስሽ ዋጋ ስጪ። እሺ፣ ተግባባን? አሌክስዬ በጣም ነው የማመሰግነው። እና በዚህ እንትን ግን መክራችሁ ሴቶች በእውነት ያልሆነ ትዳር ውስጥ ማለት ነው ልጆችም አትውለዱ። በእውነት ልጅ ስትወልዱ ልጆቻችሁንም ታሰቃያላችሁ፣ ራሳችሁም ትሰቃያላችሁ በበሽታ በምን ማለት ነው። እኔ በእውነት አሌክስ እኔ እሱን እየወቀስኩት አይደለም፣ ወቅሼው አላቅም። በእውነት አንድ ቀን አስታውሼ አላቅም። ስለምወደው ምን እንደሆነ ራሱ አላስታውስም። ምን እንዳደረገኝ ራሱ አስታውሼ አይደለም። ግን እኔ እሱ ራሱ አይደለም የሞተው፣ እኔ ነው የገደለኝ ማለት ነው። እኔ ድሮ የምሰቃየው ስቃይ ይሻለኛል ከአሁኑ ያለሁበት ህይወት ማለት ነው። በፊት ምደበድ ምን ብለው በትዳሬ ውስጥ ልጆች ምንም መስሎ አይታየኝም ነበር። ወቅሼው አላቅም። በእውነት አልወቅሰውም። እኔ ቅር ብዬዋለሁ። እንደው በህይወት እያለ ነው ቅር ያልኩት። እንደው ለእኔ ብለህ ፈጣሪ እንዳትቀጣው በእኔ ሰበብ ብለህ። ብዙ ጊዜ ከኔ ተጣልቶ ወጥቶ መኪና ተገልብጦ ያውቃል። ከኔ ተጣልቶ መጥቶ ከሰው ስንት ነገር ያያል እሱ ራሱ በምድር ላይ ያለ ራሱ እና እኔ ወቅሼው አላቅም። በእርግጥ ማለት ነው አፉ ብዬዋለሁ። በሁሌ ጸሎት እያረኩት ነው። ግን በቃ ውስጤ ያለ ነገር በጣም እንትን ይለኛል ማለት ነው። እኔ ህይወቴን እንትን ማለት አልቻልኩም። ያው በሽታውም ይሆናል እና ያልሆነችው ህይወት ውስጥ እንትን አትበሉ ማለት ነው። እሱ ነው በቃ አንዳንድ ጊዜ ሴቶች እየተሰቃየ የተደበደብክ ምን እያልክ መቀጠል ጥሩ አይደለም። በቃ እኔ ዛሬ ነገ ይቀየራል። አይቀየርም። በቃ ወንድ ልጅ ማይቀየር ከሆነ አይቀየርም። ብዙ አመት የምትፈጅቶ ልጆችንም ወልደ ጨምረ ወልደ አንድ አይደለም ሁለት ወልደ ሶስት ወልደ መለየት ይህ አጋጣሚ በጣም እንትን ይላል እና በጣም ነው ማመሰግና አሌክስዬ። ትንሽ ያው እንደዚህ ተናግሬ አርፋለሁ ብዬ ነው። ያ ተረድቼሻለሁ። እሺ በርቺ፣ አይዞሽ። አመሰግናለሁ። ጋይስ እኔ አንዳንዶቻችሁ ኮሜንታተሮች በጣም ትለዩብኛላችሁ። ከሞተው ሰው ይልቅ ከሷ በህይወት ካለችው ይልቅ ለሞተው ሰው ነው ስታዝቡ የነበረውና ለየት ይላል። ምክንያቱም እሷ በውስጧ ይዛ የተሰቃየች ነው ማለት በህይወት ቆማ እሷ ውስጧ እየበላት ነው ይሄ ነገር። እሷን እኮ እየገደላት ነው ጉዳዩ።
የሞተው ኦልሬዲ እኮ በቃ አለፈ፣ ተገላገለ እኮ በቃ አይጨነቅ፣ ውስጡ የሚጸጽተው ነገር የለም ምናምን። እቺ ልጅ ግን በውስጧ ይዛ ስቃይ ውስጥ ነች። ስቃይዋ ማውጣት አለባት። እንድትናገር አትሊስት ፈቃድ መስጠት አለብን አይደል? እንደዛ ነው ማስበው እኔ። ግጥም ብላኛለች። እስቲ ግጥም ደግሞ ትንሽ አይምሯችሁ ከስትረስ ጭንቀት እንደዚህ ምናምን ትንሽ የሚያሙ ነገሮች ነው የሰማነው። እስቲ ግጥም ብላኝ። እንዴት ነሽ? እንኳን ደህና መጣሽ።